መተናን አይገርም ይገርባል። ውርደው ሰላም እንደምን አላችሁ ውድ ቻናሌ ቤተሰቦች፣ ዛሬም እንግዲህ በድጋሚ ተገናኝተናል። በተለያዩ ቪዲዮዎች ተገናኝተናል። አንዳንድ መረጃዎች ደግሞ ይዤላችሁ መጥቻለሁ። ምን ይመስላል የሚባለውን ደግሞ እናያለን። ወንዶች እናንተ ናችሁ ደንስ ተባላችሁ። እኔ አላልኩም፣ ማን እንዳለ ተሰሙታላችሁ። ፕሊዝ ሼር አድርጉ፣ ብዙ ሰው ጋር እንዲደርስ ሼር አድርጉ። እኔ የምለቀው ቪዲዮ እናንተ ጋር እንዲደርስ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉ፣ ቤቱን ሞቅ አድርጉት። ኤኒ ኮሜንት ካላችሁ ደግሞ አስተያየታችሁን ለመቀበል እኔ ዝግጁ ነኝ። ወደ ዛሬው ቪዲዮ እንሂድ። ቤቱ ድረስ እንጂ ማቶደኝ ራሴ ነው ማጠፋለም ነው። አጀሪት እስካሁን ተዘብዝተሻል። ያው ሰው ጠይቄ እመጣለሁ። እግርሽ ከዚህ ቤት ንቅንቅ እንዳት። እሺ ነገ ፈተና ስላለኝ አጠናለሁ። የትም አልሄድም። ቻው። ማነው? የድሮ ጓደኛዬ ብርቅዬ። እንዴት ነሽልኝ? ዛሬ ከየት ታገኘሽ? ልጠይቅሽ ብዬ ነው። ተጠፋፋን እኮ። አንቺማ ሰውም አትፈልጊ። ቆይ በረልክ። አቤት። ልጆትን ጥሩልኝ። የለም ሰፈሩን ከምበጠብጠው ከሚጠሩ ከምታዋርጅ ልጥራው። እናቴ አንተ። አቤት እማዬ። ሳትደበድበኝ እቺ ልጅ ከዚህ ሰፈር ይዘክልኝ ውጣ። እሺ እማዬ። አቤት ምን ነበር? በቃ እኔ ካላንተ ህይወቴ ባዶ ናት። ምንድነው አስላቅኝ? ኧረ አንዳለች ሁሌ እየመጣች አብረን ካልሆነ ራሴን አጠፋለሁ የምትል ሰው ልጁን አይጠላም እንዴ? አቤት እኔ ልጅ ብትሆን ነፍሷን ከስጋዋ ነበር ማላቀቅ። እንደውም አልወጣም ከአንተ ጋር እዚህ ቤት ነው የምኖሩት። ሰማሽልኝ? ኧረ እቺ ምን ጉድ ናት? እንደው ስንት አይነት ልጅ አለ። እኔ ቆይ ባንተ ፍቅር ምክንያት ራሴን ማጥፋት አለብኝ። ኧረ ድምፅሽን ቀንሽ። ዛሬ ብቻ መስሎሽ ነው? መመላለስ ከጀመረች አመት ሊሞላት። ታዲያ ስትመጣ መሀል አናቷ ብልሽ አታባሪ። ራሷን ሰው ታንክ የማይመልሳት። ቆይ ነው ያሳያታለሁ። የቱ ጋር ናቸው? ያው እዛ ጋር። እናንተ እንዴ ማይ አንቺ አይደለም ማይ ያምን ማይ ማለሽ ምንሽ ነኝ? እኔ አላቀሽ ማይ ብርቅዬ ልጅሽ ናት እንዴ? ከተፈጠርኩ ዛሬ ገና ነው ያየኋት። አላቃትም አታለኝ። ወይኔ ጉዴ አለች እሷ። እኔ አላቃት እንዴ? ኧረ ነኝ እኔ አላቃት። ምን ያላቃት ፍቅረኛ ጓደኛ ጥለህ ብትሄድ ሌላ ጓደኛ ያመጣል። ፍቅረኛ ጥለህ ብትሄድ ሌላ ፍቅረኛ ያመጣል። ግን ወዳጄ እናት ጥለህ ብትሄድ ምንም አይመጣም። በዚህ ካልኮራ በየቱ ትኮራለህ? በነገራችን ላይ አይሾ ስፒድ በጃማይካ ስትሪም እያደረገ በነበረበት ሰዓት እቺ ጃማይካዊት ማለት ነው ስለ አፄ ኃይለ ሥላሴ እያስረዳችሁ ነበረ። በጣም የሚገርም ነገር ነው የነገረችው። እዚህ በጣም ትልቅ መሪ እንደነበረ፣ አፍሪካውያን በባርነት እየተሰቃዩ በነበረበት ሰዓት ስለ ፍሪደም ያወራ የነበረና እንግዲህ በእኛም ሀገር መጥቶ ታሪክ የሰራ ሰው ነው እያለች ነው የምታስረዳው። በነገራችን ላይ ስለ ሀገራችን ያላወቅናቸው እጅግ በጣም ብዙ ታሪኮች አሉ። ነገር ግን ከኛ በላይ ሌሎቹ አውቀው የሚጠቀሙባቸውና በኩራት የሚያወሯቸው ማለት ነው። እንዴት ተመለከታችሁት? ዋው ደስ የሚል ነገር ነው። በነገራችን ላይ እውነቱን ነው። እኛ ስለ ሀገራችን ብዙ ማናውቀው ነገር አለ። ግን ሌሎች ሀገር ያሉ ቱሪስቶች እዚህ መጥተው ብዙ ነገር ነው የሚያዩት፣ ብዙ ነገር ነው የሚያውቁት። ስለ ሂስትሪያችን፣ ስለኛ ሂስትሪ በጣም ብዙ ነገር ያውቃሉ። እኔም ጨምሮ ብዙ ሂስትሪ ላናውቅ እንችላለን። እና ምንድነው የራሳችን ስለሆነ ይሁን ይሄ ነገር አይገባኝም። ብዙን ጊዜ ሂስትሪ የሚወድ ሰው በቃ ሂስቶሪካል እንደ ስቶሪ አይነት ነገር የሚወድ ሰው ካልሆነ በስተቀር ብዙን ጊዜ ስለ ሀገራችን ሂስትሪ የሚነግረን ወይ ደግሞ በደንብ የሚያሳውቀን ሰው ሊኖር ይችላል። አልፈርድም እኔ፣ ግን የለም። ብዙዎቻችን ከውጭ የሚመጡ ቱሪስቶች ናቸው ስለ ሀገራችን የሚያውቁት እንጂ እኛ ልብ ብለን ለምን እንትን እንደማንል ግን እኔም ራሴ አላውቅም። ለምን እኔም ራሴ ጥፋተኛ ስለሆንኩ ማለት ነው። ብዙ ማላቃቸው ነገሮች ስላሉ ነው። እና ደስ ይላል ግን ስለ ኢትዮጵያ እንደዚህ ሲወራ በጣም ነው ደስ የሚለው። ብዙ ሰዎች ስለ ኢትዮጵያ ይመሰክራሉ። ቀጣይ ደግሞ እስቲ ምን ይለናል? ጋያስኩት ቪዲዮ ልሰራ መስሏችሁ እኮ ነው። ለማንኛውም ይሄን ድንጋይ ያስኩት እንደምታውቁት ገልፍ ኢንተርፕራይዝ የሚባል ድርጅት ከዚህ በፊት የፎሎ ቻሌንጅ ሰጥቶኝ ነበር እና ቀኑ አለቀ። ከዛ በኋላ አሁን አንድ ሳምንት ጨምርልሃለሁ፣ ይችን 30,000 ፎሎወር ሙላና ገንዘቡን ውሰድ እያለኝ ነው። እባካችሁ በቃ ይሄን ቪዲዮ የምታዩት ሁሉ ፎሎ አድርጉልኝ። ይሁን እስኪ ድንጋይ ተሸክሜ 2 ድንጋይ አንድ እንኳን ቢሆን እሺ፣ 2 ድንጋይ እኮ ነው የተሸከምኩት።
እና ፎሎ አድርጉልኝ በእናታችሁ። የምታዩትን ቪዲዮ ከታች ያለውን ፎሎ አድርጉልኝ። ገልፍ ኢንተርፕራይዝ አንድ ሳምንት ነው የሰጠኝ። በዚህ በአንድ ሳምንት ውስጥ በቃ 30,000 ፎሎወርን ጨምርና በእናታችሁ ብሩን ልውሰድባችሁ። በእናታችሁ ፎሎ አድርጉልኝ። እኔ በቃ በዚህ እንዳሰለቻችሁ ገብቶኛል፣ ግን በቃ ፎሎ አድርጉልኝ። በቃ ያው ሁሉ ጊዜ ለማሳቅ ለማጫወት ያው ስለሆነ በቃ ገንዘብ ምናምን ስለሚያስፈልገን ፎሎ አድርጉልኝ በእናታችሁ። ሰወዳችሁ እስኪ ድንጋይ ተሸክም አይታችሁታል? አንቺ አረች ሌላ ፍሬ አለ። አይታችሁታል? የኔውን ቂጥ ነው። ወይኔ እንዴት ዱ አበደ ነው በጣም እኛ አንቺ አንተ ኧረ በቃ አንተ ይቺ ተዋት። ኧረ ይቺ ኧረ ሴቱን እኛ እኮ ከእኛ ጋር እኮ ስትውይ እኮ ሴትነትሽን ረሳሽው እኮ። እኔ እንደ ወንድሜ ባያት ነገር ወይ ቂጥ አውጪ ወይ ውጪ ከዚህ አይንሽ ይውጣ። ከፊንቴክ ጋር ተያይዞ እነ አርቲስት ሰራዊት ፍቅሬ በዋስትና ከእስር እንዲፈቱ ቢወሰንም በምን ያህል የዋስትና ገንዘብ እንደሆነ አይታወቅም ነበር። አሁን ግን የሚያስይዙት የዋስትና ገንዘብ ታውቋል። በዚህም መሰረት አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን በጋለ፣ አርቲስት ይገረም ደጀኔና አርቲስት ዳንኤል ተገኝ እያንዳንዳቸው በ500,000 ብር የገንዘብ ዋስትና ከእስር እንዲፈቱ ተወስኗል። ካሊድ ናስርና አብርሃም ግዛው እያንዳንዳቸው በ400,000 ብር የገንዘብ ዋስትና እንዲፈቱ ታዟል። ሆኖም ግን ከሀገር እንዳይወጡ የእግድ ትዕዛዝ ተላልፎባቸዋል። በሌላ በኩል አምስተኛ ተከሳሽ በሆነው መንሱር ጀማል ላይ አቃቤ ሕግ የዋስትና መብቱን በመቃወሙ ምክንያት የእሱ ጉዳይ ውሳኔ ለመስጠት ለሌላ ቀን ተቀጥሯል። ወንድማችን እንደነገረን እንግዲህ ዋስትናቸው ተጠብቆ ከሀገር እንዳይወጡ ታግደው በዋስትና እንዲፈቱ ታዟል። እንግዲህ መንሱር ጀማልን ደግሞ ቀጣይ የምንሰማ ይሆናል። መልካም ነገር ያሰማል። ወይ የሆነ ነገር አለ። ምን እያደረጉ ነው? አጋጭ ብልት ያዝኩሽ እንዴ? እዚህ ጋር አረብናት ወጥቷልሽ ነው። ወይ ግፍ እንዳይሆን የት ነው የምትሸናው? ሻንተ እኔ ሽንት ቤት ነው የምሸናው። እዚህ እኮ መሽናት አይቻልም። ምንድን ነው እንዴ ጽሁፍ? እኔ ደግሞ መሽናት ይቻላል ብዬ አንብቤው ምን አደረጋለን ታዲያ? አይ ታዲያ አንተ የት ነው የምትሸናው? አይ አብረን እንሸን። አይ ወይ በእናትህ 50 ብር ታመጫለሽ። በቃ እሺ ልስጥ። የምሸናው የነበረው ላሳየህ። ምን አረ ምንድን ነው የፈረደበት ይማኔራሉ ይማኔሩ ነበር ስትሸና የነበረው። መጀመሪያ ላይ ያያችሁትን እየበላችሁ ይሄን ቪዲዮ እንዳያስመልሳችሁ እዛው አይታችሁ አይሞራችሁ ላይ ሰላችሁት። ቀጣይ እስቲ ደግሞ ምንድነው የሚለው? ባክሽ ወደብ አሁን እኮ ወደብ ላይ ነው ያለሁት። መኪና እያራገፍኩኝ አንድ 20 መኪና አስጭኝ ነበርና ምን ተፈጠረ ታዲያ ውዴ? ያው 10ሩ እንትን አለ እዛው ውሃ ውስጥ ገባ። ላንቺ ፒንኩን አመጣልሻለሁ በየቃል ገብቼልሻል ነበር እና ምን ሆነ? እሱ ውሃ ውስጥ ገባ። ቀጣይ ግን በርገንዲ ከለሩን ላምበርጊኒ አመጣልሻለሁ። ዋናው አንተ ሰላም ሆነህ ነው። እሺ ዛሬ ማምሻዬን አዲስ አበባ መግባት አይቀርም። እሺ ኢንተርናሽናል ሆቴል ነው ምዕራት ልጋብዝሽ። ናትዬ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው? አማን ነው አለን። ዛሬ የሆነ ችግር ውስጥ ገብቼ ነበር። ምን ሆንክ ደግሞ? ፍቅረኛዬን ሀብታም ነኝ ብዬ መተዋወቅ። አሁንም ሌላ ፍቅረኛ ሀብታም ነኝ ብለህ ተዋወቀ? ይኸውልህ የመጀመሪያ ዴታችን ገና ዛሬ ማታ ስለሆነ እሺ መኪናና ሶፋ እንድታበድረኝ። እኔ በቃ አንተ ሁሌ እኔ ጋር እየመጣህ ማልቀስ። አባቴ በእናትህ እንዴ ያላንተ ማን አለኝ? እኔ መኪናው ቁልፍ እሺ፣ ሱፍ ግን እኔ የለኝም። የፋዘርን ተለብሳለህ? የፋዘርን ነው ካልኩህ ፏ ብለሻል። አባቶ ነው በቃ ምን ብቻ በቃ ይኸውልህ ያ በሪሞት ባትሪ የሚሰራው ስልክ እንዳታወጣብኝ። ተው ጨራሩ ይገለናል። እኔ አባታ ተው ይያለው እኮ ይኸውልህ አይደለም ምን አዲስ ስልክ አለኝ። ፋዘር ነው ማታ ይገዛልኝ። ይኸውልህ እንዴት እንደሚያምር ነው። ከምን 50 ፕሮ አይደለም? አዎ አዲስ እኮ ነው።
በቃ ፏበለ ይሄን ምናምን ብልሽ ታስፈፋለ ይሄን ካሳየ ሰፈፈ ልቧን ነው ተመጣጣው ያው ለስማ ማታ ከ3 ሰዓት እንዳልፍሽ ለሌላ ጋር ስለምናወራ ቶሎ አምጣልኝ ስልኬን ኤላን ባልከኝ እጭ ጓደኛ አለ አይደለም የቴክኖ ኤአይ ፊቸሩ ኤላ ነው ስሙ ወንፌ ነው ሰማ ወይ እሺ ሸበቲ ተበለልያስ እነዚህ ልጆች ምንድን ነው እኮ ቤስት ፍሬንድ ነው እንደሚሉት እና ቃሉ ቤስት ፍሬንድ ነን እያሉ ነው የሚነግሩልኛ እንደሞ ሳይ የደረሰው ሰው አይ በዛ አሁን በዛ የመጨረሻ ምን ሆናችሁ ነው ምንድን ነው እናንተ ቤስት ፍሬንድ ነን አይደል እንዴ የምትሉልኛ እና ቤስት ፍሬንድ እኮ ነን ቆይ ምንድን ነው ከመሬት ተነስታችሁ ነው ያስባላችሁ ነገር ምንድን ነው ግን ምን ሰማለን እኮ ባና እንደዚህ እኔ እኮ አልቤር ጋር እንደሚያከራየው እኮ አለ ለኛ ተዳራ የተለየ ነገር አድርገናል እንዴ እናንተ እኮ ባልና ሚስት ለመባል ምንም ያላረጋችሁት ነገር የለም ምን ለያችሁ እሺ ምን ለያችሁ ቆይ ምንድነው ቤተሰብን ምን አረጋነሽ እናንተ ምንኛ ተረመጥነው በስነ ስርዓት ነው እኛ እንትን ምንድነው እንዲህ ተነቃቅፈ እንዲህ እያወራህ ነው እንዴ በጣም እንታ አከብዳችሁ ሌላ ነገር ካላችሁ መናገር ነው ምንድነው ሌላ ነገር እኔ በመክራችሁ ነገር ቤስት ፍሬንድ ምናምን የሚለው ማስመሰላችሁ ታውትና ተጋቡ በቃ ለጎታችሁ ከሆነ መናገር ነው እናንተ ለእናንተ ለሲባል ማለት አድርግልሻለሁ ይታለቀጣት እንደውም እስቲ ጉዳያቸውን እንይብላ አግባኝ ለእናንተ ለሲባል አገባሻ ለእናንተ ለሲባል እንደውም ታረጋታለሽ ነገር ታረጋታለሽ ትወልዳለች ጉዳያቸውን እንይብዬ ለነሱ ጉዳያቸውን እንይና ማለት ነው በቃ ልጆችን ውለድ ሰማነሽ ነው የምናደርገው እንደም ልጆቻችን ለኛ አለ ለእናንተ ለሲባል ማለት ነው 50ኛ የትዳር በዓላችን ነው የምናከብረው እስቲ ግን ቤስት ናችሁ የሚያስቅ ነገር ነው በነገራችን ላይ በጎን ሌላ ሰው እየተቸሉ እነዚህ ሰዎች ለሰው እልህ ሲባል አገባለሁ ለሰው እልህ ሲባል እወልዳለሁ ልጅ በርግጥ ከእግዚአብሔር የሚሰጥ ስጦታ ነው ተዳረም ከእግዚአብሔር የሚሰጥ ስጦታ ነው አንዳንድ ሰው ግን እከሌ ስላገባች እከሌ ታገባለች የሚባል ነገር አለ ለምንድን ነው አንቺ ያላገባሽው ከቤተሰብ የሚመጣል ከጓደኛ የሚመጣል ለእናንተ እልህ ሲባል እንወልዳለን ለእናንተ እልህ ሲባል ቀለበት እናደርጋለን ለሰው እልህ ተብሎ ትዳር ውስጥ ይገባል ኧረ ተው እስቲ ያለቀለት ይለናል ደግሞ ምንድነው ይሆን ያለቀለት ሰላም ውድ የተወዳችሁ ነው የተከበራችሁ የቲክቶክ ፓብሊክ በቃ ይሄንን ቪዲዮ ቅርጽ አልባው ጸጉር አልባው ሽቦ ጸጉር ለበላችሁ አድርሱለት አንተ ዶልፊን ጭንቅላት ስማ እንፈሳፈስ ላይ እንፈሳፈስ ወይ ፈጽምልኝ ወይ ልፈጽምልኝ ስማ እኔ እናንተ ማለት ነው ብንገናኝ ጌታ ምስክር ነው ያለ እንደዚህ ቲሸርት እንደዚህ ጨምቀ አሬን አንጠባጥባል አታቀኝም እየኮረኮምኩ ብቻ አናት ላይ ያለውን ጸጉር ነጫ you don't know me at all ጉርሰሞ ይባላልው ለኤምኤም አዘጋጆች ለሁሉም አድርሱ በስነ ስርዓት ይፈሳፈሳሉ ሚል ከሆነ የፈለገውን ብር አስይዤ ቀጥታ ቦክሱን ለመጀመር ዝግጁ ነኝ ካሁኑ ተዘጋጅ ቀብር አስፈጻሚ ወገኖች እንደምንም ሰብስባችሁ ሳጥን ያዘጋጁለት እዛ በዘለለ I am ready you are ready አታውቅም ነን በዛለህ ደግሞ በዚች ሰውነት እኮ ነው የሚፎክረው አይ እንደው መከራችንን በላን እኮ በቃ አንዴ ፈወጣ በቃ ትንሽም ትልቁ ቀጣይ ደግሞ እስቲ ብልት መቆረጥ ያደረሰው ነገር ማን የተቆረጠው ብልቱ ወይ ፈጣሪ እስቲ እንስማው ወንዶች መደሰቻችሁን ሚስታችሁ ብትቆርጠው ምን ታደርጉ ነበር? የአቶ አቤ ተግባር ግን ለየት ይላል። ነገሩ እንዲህ ነው። ለ20 ዓመታት በትዳር የቆዩና የ6 ልጆች ወላጅ የሆኑት አቶ አቤ በሰላም ተኝተው በነበሩበት ወቅት ነበር በቅናት መንፈስ የታወረች ሚስታቸው ብልታቸውን የቆረጠችው። ታዲያ አቶ አቤ በአስቸኳይ ወደ አሰላ ቲቺንግ ሪፈራል ሆስፒታል ይወሰዱና ተቆርጦ የተለየውን የሰውነት ክፍል ወደ ቀድሞ ቦታው በመመለስ በተሳካ ሁኔታ ማገናኘት ተቻለ። የሚያስገርመው ነገር ታዲያ አቶ አቤ የደረሰባቸውን ከባድ ስቃይና የብልት መቆረጥ ወደ ጎን በመተው ለልጆቻቸው ሲሉ ባለቤታቸውን ይቅር ማለታቸውን አስታውቀዋል። እናንተ ብትሆኑ ምን ታደርጉ ነበር? ሐሳባችሁን አስቀምጡልኝ። ቪዲዮውንም ሼር በማድረግ ተወያዩበት። መልካም ጊዜ
በጣም ትልቅ ሰው ነው እንዴ ሰው እኮ ይቅርታ ለመቀበል ራሱ እኮ ወደ ኋላ ይላል እንኳን ብልቱ ተቆርጦ አይደለም እንዴት ነው ነገሩ ግን በጣም የሚዘገን ነው ምንም የፈለገ ነገር ቅናት ቢኖረን እንዴት በአካል ላይ እንደዚህ አይነት ጉዳት እናደርሳለን ይሄ ሰው የበዛው ሞቶስ ቢሆን ምን ያህል ጸጸት እንደሚሰማ ታሰባችሁት በጣም ከባድ ነገር ነው ቀጣይ ደግሞ ሽምግልና በዚሁ ከቀጠለ ምን ይሆናል ምን ይለው እንግዲህ እናያለን ይህን እንዳፍንታም ልጃችሁን ለልጃችን ለሄርሜላ እንድሰጡን ለመለመን ነበር የመጣ ነው እንደው ልጃችን ይርገጤን ብታገባ የምታሰቃይበት ምን አላት እንግዲህ የማይካደው ልጅቷ አንዴ ከተዘፈዘፈች ጦርነት እንኳን ቢመጣ ከመቀመጫው አትነሳ ሌላው ደግሞ አገር የሚያውቀው የሙያ ማነስና የአይምሮ መቀንጨር አላት በጣም ጥሩ ሌላው ደግሞ በረሃብና በጠኔ እንዲሁም አቃጥሎ የመድፋት ልዩ ችሎታ አላት አሁን ባላችሁት ነገር ምን ያህል እርግጠኛ ናችሁ እንዴ ምን ነካውት ሙሉ እምነት አለኝ እተማመንባታለሁ ታዲያ ትዳሩ ምን ቤኔፊቶች አሉት ትንሽ ቋንቋ ይከብዳችኋል ፈተና ነው እንግዲህ ጥቅሞቹ ደግሞ ልጃችን ሄርሜላ ለሰከንድ እንኳን እህል ካፏ ቢጠፋ ልጃችሁ ስለማይተርፍ እኛ ቤተሰቦቿ ደግሞ እንደተጀነነ ሞት የሚያስብል የቀብር ስነ ስርዓቱን ሙሉ ወጪ ከበር እናደርጋለን እውነት ለመናገር በጣም ደስ ብሎናል ታዲያ እጅ መንሻ ምን አመጣችሁ ቤተሰቡ ራሰ በረሃ መሆኑን አውቀን ኮፍያ ለሚኒ የሚያሰኝ 5 የተለያዩ የሎራን የፀጉር ቅባቶችን ይዘን መተናል አሁን ዳድሽ ይላል በደካማ ጎኑን ይመጣችበት ክራሽ አይደለም እሺ the wedding ካሸር ነው የሰርግ ቤቱ ሂሳብ ሹም ማለት ነው እሺ እንዴት ነው የምንገባው አሁን ካልሆነ ባጥር ዘለሉ እንዴት ነው እዚህ ለብሰን ባጥር የምንዘለው አጥሩ ሽቦ ከሌለው እኔ ዘልዬ ገባ እስቲ አንተ ደግሞ ዝም በል the wedding crasher ሚለው ማየት ለዚህ ቢጠቅም ምን ቴትዬ ማን ረሳሽ ቴቲ አብቹ ነህ እንዴ ታዲያ ቴትዬ ወይ አቡቸዬ በጣም አልታወስኩም እኮ እንዴት ነው ቴትዬ አለን ቻናልዋ የሚኮራበት ምርጡ አባላችን ወይኔ እኔ እንደሱ ክራሽ ሚሊዮን ፊልም ባየሁ ክራሽ አይደለም እሺ the wedding ካሸር ነው አሪፍ ተወና ነው ሙነት በጣም ይችላሉ ወንዶች ጉዳይ በሁለተኛው እንግዲህ ተደግሞ በእናፍቁት የወንዶች መደነዝ ነው እኔ አላልኩም መጀመሪያም ተናግሬያለሁ እኔ አላልኩም ምንድን ላይ ነው የሚደንዙት ወንዶች እስቲ እንስማ የሚለን በተለይ ወንዶች እንዴት ደነዝ እንደሆነ ይኸውልህ የአድናቆት መጨረሻ ሚስትህ ናት ሌላ ማድረግ አትችልም የአድናቆት መጨረሻ ትችላለህ ገፈቱንም አብረህ ትቀምሳለህ የዞረ ደግሞ ሞክረው የእጅህን ነው የምታገኘው እኔ ቤት መጣ አቤት የኢብሳ ሚስት የሰራችው ወጥ ተሳስታ አትበል በቃ ቆንጆ ምሳ በላ ወይ ራትህን ፈልግ ኖ ራትህን ፈልግ አይደለም እንጂ በሰዓቱ ያስቀምጡልሃል የማይበሰብስ ቦታ ላይ አታወዳደር በጣም ሴቶች የሚጠሉት የማይወዱት በቃ አታወዳድራት አሁን ይሄ እኮ ውድድር አይደለም በእነሱ ቋንቋ ውድድር ነው እንደሰማችሁት ነው እንግዲህ ወንዶች ደነዛችሁ ወንዶች የማይገባቸው ፓርት ነው የተናገረው እንግዲህ ማለት ብዙም ጊዜ ኖቲስ ላናደርገው እንችላለን ግን እንደዚህ አይነት ምክር ከመስማት ብዙ ነገር ምክር መስማት ብቻ ሳይሆን ራሳችን ላይ የምናየው ነገር እኮ ነው ውድድር ለማንም ያስጠላል እንደ ራሳችን እንጂ እንደ ሰው አይደለም የምንኖረው ወደሃታል አገብተሃታል በቃ ሚስትህን ነው ማድነቅ ያለብህ እንጂ የሌላን ሰው ሚስትህ ፊት ካደነቅ ራሷን ትጠይቃለች እኔ እንደዚህ አላደርግም እንዴ ያደረገችውን ተታይ ያላደረገችውን ሞቀስ እንደማለት ነው ሴት ጋር ሲዘውዘው ማወዳደር በነገራችን ላይ ትዳር ላይ በጣም መጥፎ ነገር ነው ሌላ ነገር እንድታስብ ነው የሚያደርጋት አንተ እኮ ለማወዳደር ላይ ሆነ ይችላል እኮ ያወራው
ግን ምንድነው እሷ ጋር ሲሄድ ውድድር ነው የሚሆነው። እውነቱን ነው። እሷ ሴት ጋር ሲሄድ ውድድር ነው የሚሆነው። ስለዚህ ነገሮችን ታበላሻለህ ማለት ነው። ከጊዜ ወደ ጊዜ መደጋገም ከሆነ ደግሞ ይሄ ነገር ያው ቀጣይ ደግሞ መለያየቱን ፈልጋለሁ ማለት ነው። መዘዙን ትቀበላለህ ብለዋል። በዛው የሚመጣውን ነገር ትቀበላለህ፣ ራስህ ትችለዋለህ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር ወዶችዬ። አሪፍ ቆይታ እንዳደረግን ተስፋ አደርጋለሁ። የምችለውን ያክል ወደ እናንተ ለማቅረብ እኔ ዝግጁ ነኝ። እናንተም ወደ እናንተ አቀርባለሁ፣ እናንተ ምንን ትመለከቱኛላችሁ። አሪፍ ቆይታ ይኖረናል። የተለያዩ መረጃዎች አቀርብላችኋለሁ፣ ፈታ ዘና የሚያደርግ ቪዲዮዎች አቀርብላችኋለሁ። ቪዲዮን ከወደዳችሁት ደግሞ ላይክ አድርጉ፣ ፕሊዝ ላይክ አድርጉ። እኔ ኮሜንት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ደስ መልካም ቆይታ፣ መልካም ጊዜ። ደህና ሁኑ። ቻው።